شهر رمضان الذي أنزل فيه القرآن. بسم الله الرحمن الرحيم. الحمد لله رب العالمين، حمدا كثيرا طيبا مباركا فيه. اللهم صل وسلم على سيدنا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد، ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች፣ ዛሬ ደግሞ የተገናኘነው በአዲስ ፕሮግራም አዳዲስ የሆኑ ፊቶች ጋር እንዲሁም ልዩ የሆኑ እንግዶቻችን ጋር መጃሊስ ረመዳን በሚል ፕሮግራም የምንቆይ ይሆናል ኢንሻአላህ ተዓላ። ይሄ ፕሮግራም እንግዲህ በተከታታይነት በረመዳን በዳዕዋ ቲቪ ብቻ ወደ እናንተ የሚቀርብ ይሆናል ኢንሻአላህ ተዓላ። ብዙ ቁም ነገሮችን እንደምታተርፉ ባለሙሉ ተስፋ ነን። ዛሬ እንግዲህ አጠገቤ የሚገኙት አሼኽ አብዱልፈታህ፣ አሼኽ ዩሱፍ አህመድ እንዲሁም አሼኽ መሐመድ ዘኪ ጋር ቆንጆ የሆነ ቆይታ እንደሚኖረን ባለሙሉ ተስፋ ነን። ሼኽ አብዱልፈታህ አህለን ወሰህለን ወመርሐበን ቢኩም። አሼኽ ዩሱፍ አህመድ አህለን ወሰህለን ወመርሐበን ቢኩም። وشيخنا الشيخ محمد زكي كمان نورتم المكان والقاعة. أهلا وسهلا ومرحبا بكم. هذا برنامج مجالس رمضان في قناة الدعوة المباركة. سلا رمضان عجرو فضلو سفي سلهونو خيراتوش بمولو سبسبو يا زي هونون يا رمضان ور يمن داستسي هونال. شيخ عبد الفتاح، أولا كنا أنت نجمر لنا رمضان مش تجمر كملوا بالناس. بسم الله الرحمن الرحيم. الحمد لله والصلاة والسلام على قدوتنا محمد بن عبد الله وعلى آله وصحبه ومن والاه بعد. دينيم سلامتا لتملكاشوቹ ላቅርብ። السلام عليكم ورحمة الله وبركاته. بقدميا أسأل الله عز وجل أن يجعلنا ممن يصومون هذا الشهر وينتفعون به بالقيام والدعاء وتلاوة القرآن. الله سبحانه وتعالى يهنن يتكبر يا رمضان ور بمصوم بمقرات እንደዚሁም ደግሞ ዱዓ በማድረግ በተለያዩ ዒባዳዎች ተጠቅመው የሚያሳልፉ ሰዎች አላህ ያድርገን። እንደዚሁም አላህ Subhanahu Wa Ta'ala እንዲህ አይነት ቀናቶችን ኸይር የሚያስተላልፉ ኸይር የሚያስተምሩ ኻሰተን አሁን ያለንበትን የዳዕዋ ቲቪን ጭምር አላህ እድሜና ስፋትን እድገትን ይስጣቸው እያልኩኝ አሁን ወንድም አህመድ ላቀረብከው ያው እንግዲኛ በዚህ ዙሪያ አንዳንድ ነገር ለመነጋገር ሰው ሙስሊሙ አንድ ነገር መስራት ብቻ ሳይሆን ግንዛቤ እንዲኖረው ስለሚፈለግ ያንን ለማወቅ ያክል ነው። አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ልኳቸው መካ ላይ ተውሂድን ብቻ ያስተማሩ ረጅም ጊዜ የፈጁበት ሁኔታ ለተቅሪም ወደ 10 አመት አንዳንድ አኽላቂያት ነገሮች አብረው ቢኖሩም ከዛ በመቀጠል ወደ 10ኛ አመት አካባቢ እንደሚታወቀው ከቆዩ በኋላ ሶላት ተደነገገ። እዚህ መካከል ሁሉ እንግዲህ ጾም የሚባል ነገር አልነበረም ማለት ነው። ግን ነብዩ ሰለላሁ ዐለይሂ ወሰለም ታዘው ሂጅራ አድርገው መዲና ከገቡ በኋላ እንግዲህ አንዳንድ ዑለማዎች እንደሚሉትም ሐዲስም ሲራም ላይ በመጠቃቀስ የሚያስቀምጡት ነገር አለ። قبل شهر رمضان እንደዚሁ የሚጾሙ አንዳንድ ጾሞች እንደነበሩ ጥቆማ ያደርጋሉ። እንደውም አንዳንዶቹ አሹራ ጾም ከረመዳን በፊት ነበር። ረመዳን የተደነገገው ማን ነው? አሹራ ወደ ሱናነት ቀርቶ ረመዳን ከተደነገገ በኋላ ዋጅብነቱ ቀረ እንጂ አሹራ ዋጅብ ነበር ወደ ማለት የሚሄዱም አሉና ያን እዚህ ላሉ ትልቅ ዑለማዎች የምንተው ይሆናል በኢድኒላህ። አልሙሂም መዲና ገብተው ሰሃባዎችን እያስተማሩ እየጠነከሩ ኢማናቸው ምናቸው እየበረታ ሲሄድ ሁለተኛ ዓመት ሂጅራ ላይ አላህ Subhanahu Wa Ta'ala ረመዳንን ወይም ደግሞ ጾምን በአመት አንድ ጊዜ መጾም እንዳለ ደንግጎ አወረደ ይላሉ። كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون ያን የሚሉት እንግዲህ مرحبا جزاكم الله خير شيخنا الشيخ عبد الفتاح بارك الله فيكم። ቆንጆ የሆነ ገለጻ አድርገውልናል። አሁን ደግሞ ወደ ሼኽ ዩሱፍ አህመድ የምንሄድ ይሆናል። ሼኻችን ጾም ማለት ምን ማለት ነው የሚለው ከዛ ብንነሳ بارك الله فيكم. خير. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين.
اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وصحبه أجمعين وبعد የዳዕዋ ቲቪ ተከታታዮች በሙሉ ከዓለም ከጫፍ እስከ ጫፍ ያላችሁ ሙስሊሞች ወንድሞችና እህቶች ልጆችም ጭምር ረመዳንን አላህ ሱብሓነሁ ወተዓላ ከኢስላም መሰረቶች በአራተኛ ደረጃ እንዳስቀመጠው ይታወቃል። አሐዱ አርካኒል ኢስላም ነው ማለት ይቻላል። ከኢስላም መሰረቶች ከአምስቶቹ መካከል አንዱ ነው። አላህ ሱብሓነሁ ወተዓላ ግዳጅ ሲያደርገው ምንድን ነው እንድናደርግ የፈለገው የሚለውን ለማወቅ መጀመሪያ ሶም ይባላል ስሙ። ሶም ረመዳን አው ሲያሙ ረመዳን ይባላል። ሶም ማለት መጾም፣ ጾም፣ ጾም፣ ጾም ተቀራራቢ ነው አማርኛው ጋር ግን ከቋንቋ አገላለጽ ከቋንቋ ፍቹ ብንነሳ ሲፈቱት አልኢምሳክ ይላሉ። አልኢምሳክ አን ኩል ሸይ ከማንኛውም ነገር ከምግብም ይሁን ከንግግርም ይሁን ከእንቅስቃሴም ይሁን መታቀብ ወይም ደግሞ ራስን መቆጠብ ሶም ይባላል። من ذلك قول الله عز وجل حكاية عن أم عيسى مريم ابنة عمران رضي الله عنها وعليها السلام وعلى ولدها كذلك وعلى جميع أنبياء الله الكرام فقولي إني أمسكت للرحمن صوما وإما ترين أحدا من البشر فقولي إني نذرت للرحمن صوما زالي ያው ወደ ታሪኩ ባንገባም ዝም ብሎ ቁንጽል እንዳይሆን ዘንድ እሷ ተጨንቃ ነበረ። ያለ ባል ልጅ እንደታረግዛለሁኝ ሰውነት አይለኝ የሚል ጭንቀት ስለነበረባት በጣም ሞትን ተመኝታ ነበር። ወይ ሳልፈጠር ቀርቶብኝ በነበር ብላ ነበርና አላህ ሱብሓነሁ ወተዓላ በጅብሪል አማካኝነት ሊያናግርሽ፣ ሊያጎድፍሽ፣ ሊሰድብሽ የፈለገን አካል ባየሽ ሰዓት ሰው ስታይ ያው ይሄ ነው ትዝታዋ እሷ የሚመጣባት ይሄ ነው። ነገና ሰው ጋር ስትገናኝ ልጁን ታቅፋ የሚመጣባት ምን ይሉኝ ነበርና አላህ አስቀድሞ የምትሰጠውን መልስ ነገራት። ወኢማ ተራይና አሐዳ ሚን አልበሸር አሐዳ ከሰዎች አንድን ያየሽ እንደሆነ አስቀድመሽ ፈቁሊ ኢኒ ነዘርቱ ሊረሕማን ሶማ እኔ ለአርረሕማን ጾምን ቃል ገብቻለሁኝ ተስያለሁኝ በይ። ፈለን ኡከሊመል የውማ ምንድነው ኢንሲያ ዛሬ ሰዋዊ አካልን በቃ አላናግርም፣ ሰው አንድንም ሰው አላናግርም በይ ሲል ጾም ማለት ኢምሳከን አኒል ከላም ከሰው ንግግርን ላቆም ልከለከል ለጌታዬ ቃል ገብቻለሁ በይ ነው ያላት አላህ ሱብሓነሁ ወተዓላ። እና ኢምሳክ አኒል ከላም ሶም ተብሏል ማለት ነው። ومنه ما تقوله العرب في أشعارها خيل صيام وخيل غير صائمة تحت العجاج والأخرى تعلو كل جمع. صائمة مالت ممسكة عن الأكل وممسكة عن التحرك ወደዛና ወደዚህ ከማለት የተቆጠበች ልጓሙ ውስጧ ስለገባ ምንም ከመብላት የተከለከለች ማለት ነው የተፈለገው ማለት ነው። ወደ ቋንቋዊ ፍቹ ከመጣን አይቀር ምንድነው ሸሪዓዊ ፍቹ አላህ ሱብሓነሁ ወተዓላ የፈለገው የሚለውን ስንሄድ ምን ይላሉ የአላህ መልእክተኛ ሰለዋቱላሂ ወሰላሙ ዐለይሂ لا تعرفوا ما استواوكا ويفتشو صوم مالت الإمساك عن الطعام والشراب وجميع المفطرات في نهار رمضان بنية التعبد لله تعالى إلى الله كمجبم كمتأتم كم يسفتروا نجروش بمولو مكلكلنا مكوطبنو ዝም ብሎ ሳይሆን بنية التعبد لله تعالى ልብ ውስጥ ለአላህ ስብሓንሁ ወተዓላ
አምልኮ ለመፈጸም ባሪያነትን ለማረጋገጥ በማሰብ እሳቤ ወይም ንያ ከሚያስፈጥሩ ነገሮች መቆጠብ ነው ጾም የሚባለው ይሉናል። ይህ ማለት ቋንቋዊ ፍቹ ጋራ የሸሪዓው ፍቺ ግንኙነት አለው ማለት ነው። ያው መከልከል ወይ መቆጠብ መታቀብ የሚለው ያገናኘዋል። ኢዚል አስሉ ፊል መዓኒ ሸርዕያ ሙራዓቱ መዕነ ሉገዊያ ይላሉ። አስሉ በመሰረቱ የሸሪዓ ቋንቋዎች እና መልእክቶች ከሰው መግባቢያ ቋንቋ ጋራ መገናኘትና ያን መጠበቅ ነው ማለት ነው። ከዛ ጋር ሳይገናኝ ብዙ አይሄድም። አንዳንድ እንኳን ምን ማለት ነው የተፈለገው ተብሎ ማብራሪያ በረሱል ዓለይሂ ሰላቱ ወሰላም በኩል ፍቺ የሚሰጥባቸው ቃላት ቢኖሩም ማለት ነው። መርሐባ ጀዛኩላሁ ኸይር ሸይኽና ሰፋ ያለ ማብራሪያ ነው የሰጡን። አላህ ሱብሓነሁ ወተዓላ እንግዲህ የተናገራችሁትን ንግግር አላህ ሱብሓነሁ ወተዓላ ለእኛም ለእናንተም ለሚከታተለው ማህበረሰብ የሚጠቅም አላህ ያድርግልን። መርሐባ እስቲ ወደ ሼኽ መሐመድ ዘኪ ደግሞ ልምጣና አላህ ሱብሓነሁ ወተዓላ እንደ በቁርአኑ ያዩሃል ኩቲበ ዓለይኩም ሲያሙ ከማ ኩቲበ ዓለ ለዚነ ሚን ቀብሊኩም እያለ በሱረቱል በቀራ አላህ ተባረከ ወተዓላ እንደሚነግረን እንግዲህ ከዚህ ኡመትን በፊት ጾም እንደነበረና አሁንም ደግሞ በዚህ ኡመት ላይም እንደተደነገገ ይሄ ቁርአን ያመላክታልና እንደው በሌላው ጊዜ የነበረው ጾምና አሁን ደግሞ በዚህ ኡመት ላይ የነበረው ጾም እንደው መካከሉ ያለው ፈርቁ ምንድነው? ምን ይመስል ነበር የሚለውን እስኪ በእናንተ በኩል ደግሞ ብናየው ሼኽ ነው። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ነቢይና ወሐቢቢና ወሸፊዒና ወቁድወቲና ሙሐመድን ነቢይል ኡሚይ وعلى آله وصحبه الذين جاهدوا وصبروا والذين آووا ونصروا وسلم تسليما كثيرا. أما بعد الله سبحانه وتعالى قد فقاده هنا رمضان يدرسنا الله سبحانه وتعالى بسلام رمضان صومنا لمن تناكك الله يرجع በዚህ ረመዳንም ደግሞ አላህ Subhanahu Wa Ta'ala ተሸላሚዎች አላህ ያርገን። ይሄ ሁሉ ተስፋችን ነው። አላህ Subhanahu Wa Ta'ala ጾምን ለምን እንደደነገገ ብዙ በቁርአን አያት ውስጥ አሁን በተቀስከው ውስጥ ያነሳል። ያ አዩሀ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم አማኞችን ተጣርቶ ነው የሚናገረው። እናንተ ያመናችሁ ሆይ አማኞች ሆይ ሙእሚኖች ሆይ ጾም በእናንተ ላይ ግዴታ ተደርጎባችኋል። ግን በእናንተ የተጀመረ አይደለም ጉዳዩ كما كتب على الذين من قبلكم ነውና ከእናንተ በፊት በነበሩት ህዝቦች ላይም እንደተደነገገ እንደተጻፈ በእናንተ ላይ ግዴታ ሆኗል ነው አላህ Subhanahu Wa Ta'ala የሚለው ማለት ነው። ጾም ከባለፉት ህዝቦች ላይም ግዴታ እንደነበረ እነሱም ሲጾሙ እንደነበሩ የሚያሳይ ነው የቁርአን አያም። ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው አሐቡ ሲያም ኢለላህ ሲያሙ ዳውድ ብለዋል። ወደ አላህ Subhanahu Wa Ta'ala በጣም ተወዳጅ የሆነ ጾም የዳውድ ጾም ነው ብለዋል። አንድ ቀን የጾሙና የጾሙ የውመን ወይፍጥሩ የውመን ነው። ስለዚህ ጾም የሚለው ነገር የነበረ ኢባዳ ሌሎችም ኡማዎች ላይ የነበረ ቋሚ ኢባዳ ነው ማለት ነው። ኢባዳዎች እንግዲህ አዲስ የመጡ የታደሱ ነገሮች ይኖራሉ ወይም ደግሞ ፊቱ ነው የነበሩ ኢባዳዎችም ይኖራሉ ማለት ነው። ለምሳሌ ሰላትም እንደነበረ ሁሉ ጾምም ነበረ። እነዛ የነበሩ ህዝቦች የዱሮ ህዝቦች በምን መልኩ ነበር ሲጾሙ የነበረው አናውቅም። እንዴት ይጾሙ እንደነበረ አላህ Subhanahu Wa Ta'ala እንዴት መጾም እንዳለባቸው እንዴት እንዳሳያቸው ሰላታቸውን በምን መልኩ ይሰግዱ እንደነበረ አናውቅም። ሐታ ሶላት ላይ ራሱ የዱሮ ሶላት ሩኩዕ የለውም የሚሉ ዑለማዎች አሉ። ምንድነው ሱጁድ የለውም ሩኩዕ የለውም የሚሉ አሉ። አፍዋን ሩኩዕ የለውም ነው የሚሉት። ነገር ግን ይሄ ያ መርየም ቁኑቲ ለረቢኪ ወርከዒ መዐ ራኪዒን ይላል አይደል? ወርኩዕ ወስጁድ ወርከዒ መዐ ራኪዒን። ስለዚህ ሩኩዕ አለ ማለት ነው እዛ ጋር። ዋናው ነገር ለማለት የፈለኩኝ የነዛ የዱሮዎቹ ሶላት እና የኛ ሶላት መመሳሰሉ የዱሮዎቹ ጾምና የኛ ጾም መመሳሰሉ ወሳኝ አይደለም። አላህ ሰዎች እሱን ማምለክ እንዳለባቸው በምን መልኩ ማምለክ እንዳለባቸው እሱ ነው የሚደነግገው
በአንቢያዎች በኩል ማለት ነው። ዋናው ቁም ነገር ግን ጾም ነበረ። ኩቲበ አለይኩም ሲያሙ ከማ ኩቲበ አለ الذين من قبلكم ካለ በኋላ ለዓለኩም ተተቁን ነው አያው ከተነሳ እስከ መጨረሻ ድረስ ስንሄድ ማለት ነው። ለምንድነው ጾም በእናንተ ላይ የተደነገገው? ተቅዋ እንዲኖራችሁ፣ ተቅዋ እንድታፈሩ፣ አላህ Subhanahu Wa Ta'ala መፍራት እንዲኖራችሁ ነው አላህ Subhanahu Wa Ta'ala የሚለው ማለት ነው። ይሄ ጾም በውስጣችን አሻራ ጥሎ መሄድ አለበት፣ ተግይር ለውጥ መስጠት አለበት ማለት ነው። ብዙ ጊዜ ረመዳን ሲመጣ ሰዎች ይለያያሉ። ለረመዳን ቦታ የማይሰጡ ሰዎች አሉ። ሁለተኛው ክፍል ደግሞ በምርቃና ረመዳንን የሚቀበሉ አሉ። ውስጡን ሳይረዱ በደንብ በምን ሳይሆን በቃ አይበሉም አይጠጡም። ከዛ በኋላ የወሳኝ ነገሮችን ብቻ ይሰራሉ። ግን ጾም ምን ሊያመጣ እንደሆነ ውስጣቸው ምን መፍጠር እንዳለበት አይረዱም። በስሜት ግን ተጽዕኖ ሊያሳድራቸው ይችላል። በጊዜው ረመዳን ውስጥ የሚያለቅሱ አሉ፣ ተራዊህ ላይ የሚያለቅሱ አሉ፣ ቁርአን በሚختምበት ጊዜ ሲያለቅሱ የሚያድሩ አሉ፣ የቁኑት ዱዓ ሲያደርግ የሚያለቅሱ አሉ። በቃ ተቅዋ ማለትና ኢባዳ ማለት ይሄው ነው፣ ማልቀሱ ነው አይነት ነገር እስከሚመስል ድረስ ማለት ነው። ያንን ካረጉ በኋላ ግን ህይወታቸው ላይ ምንም አይነት ለውጥ ሳያመጣ ረመዳን ሲወጣ ወደ ነበሩበት ቦታ የሚመለሱ አሉ። ግን ዋናው ዓላማ ይሄ አይደለም። የረመዳን ዓላማው ምንድነው? ተግይር ነው፣ ስር ነቀር ለውጥ ማምጣት ነው እንጂ ወዳውኑ ለጊዜው ባብቶ አልቅሶ አዝኖ ተግዞ ከሆነ ጊዜ በኋላ ደግሞ የሚረሳ አይነት ነገር መሆን የለበትም። ስለዚህ ለምንድነው የጾም መሰረቱ? ለዓለኩም ተተቁን ነው። ለዓለኩም ተተቁን ነው። ያንን ለማንጣት ነው ዋናው ዓላማ። ለምን ለዓለኩም ብሎ አላህ Subhanahu Wa Ta'ala እንደ ታሊል አድርጎ ስላመጣው ማለት ነው። ስለዚህ ወሳኙ ነገር ምንድነው? ረመዳን ለኛም በድሮ ህዝቦች ላይም ግዴታ ተደርጓል። ዓላማው ግን ረመዳን ዓላማ ለዓለኩም ተተቁን ነው፣ በእነሱም ሆነ በእኛ ላይ ለማለት ነው። በዙ ላሳጥረው። መርሐባ ጀዛኩሙላሁ ኸይር ሼኽና፣ ሀሳባቸው አልተቋጭም፣ እንመለስበታለን። ረፍት ደርሷል እያሉን ስለሆነ ነው። ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች፣ ይህ ፕሮግራማችን መጃሊስ ረመዳን ነው። ረመዳን እንዴት ተጀመረ? ዓላማው ምንድነው? እንዴትስ ነበር? በህይወታችንስ ላይ ምን አይነት ተጽዕኖ ማምጣት አለበት የሚለውን እንግዲህ ከመሻይኾች ጋር ያየን ነበረ። ረፍት ወጥተን እስከምንመለስ ድረስ ሳትርቁ ጠብቁ። شهر رمضان الذي أنزل فيه القرآن. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وأزكى التسليم. ودنا يتكبراتችሁ የዳዕዋ ቲቪ ተከታታዮች ከረፍት በኋላ ተመልሰን መጥተናል። ፕሮግራማችን መጃሊስ ረመዳን ነው። ብዙ ቁም ነገሮችን ከመሻይኾች እየወሰዳችሁ እየተጠቀማችሁ እንደሆነ ባለሙሉ ተስፋ ነን። መሻይኾቻችን እዚህ መጣችሁ ይሄንን ሐሳብ ለማህበረሰባችን ስላበረከታችሁ ከልብ እያመሰገን እያስተላለፋችሁ ያላችሁት ነገር ደግሞ አላህ Subhanahu Wa Ta'ala እኛንም ማህበረሰቡንም እንደሚጠቅም ባለሙሉ ተስፋ ነን። ወደ ሼኽ አብዱል ፈታህ ኢንሻአላህ ልምጣና ኢንሻአላህ ተዓላ እንደው የጾም አይነቶች ስንት ናቸው? ምንስ ይመስላሉ? የሚለውን ደግሞ እስኪ ተብራሩልን። እሺ ቢስሚላህ الرحمن الرحيم። እንግዲህ መሻይኾቻችንን ሼኽ ዩሱፍንና ሼኽ መሐመድ ዘኪን أسأل الله عز وجل أن يطول عمرهما ولنا كذلك إن شاء الله لينام يعرزم لنا አሁን ያልከው ላይ ሳልጨምር በፊት ቅድም አሁን ኡስታዝ ሼኽ ዩሱፍ ሲያብራሩ ጾምን ምንነት ሱብሃንአላህ ዲቃ አሁን የኛ ትልቅ ያለፉ ፉቃሃዎች የኢስላም አቦዎች ወይም ደግሞ ሰለፎች እያንዳንዷን ነገር ማብራሪያ ሲያስቀምጡ የሚገርም ጥንቃቄ የተሞላበት ነው። ካብራሩት ውስጥ ምሳሌ ቢንየት ተዓቡዲ እንጾም አንድ ሰው ኢባዳን በመነየት በሚል ምክንያቱም ቢዱን አይ ሸይ ቢዱን ንያ ሊጾም የሚችል ሰው ስለሚኖር ማለት ነው። እሳቸው ላይ ተመርኩዤ አንተ ያልከው ጥያቄ ጋር ያይዤ ለመሄድ ነው። እኛ ሸርዓን ራሱ አሁን ይሄ ጾም ስንት አይነት የጾም አይነቶች ወይም በምን አይነት መልክ አለ ወደሚለው ስትመጣ ከዛ ጋር ለማያያዝ ስለፈለኩ ጭምር ነው።
እንደው በሸሪዓ ካየነው ጾምን ዝም ብለን ባጭሩ በሁለት መንገድ መክፈል እንችላለን። ወይም ደግሞ ዑለማዎች እንደዛ አድርገው ያብራሩታል። ዋጅብና ሱና አለ። ዋጅብና ሱና አለ። ዋጅብ የሆነው አንዱ ያሱ የረመዳን ነው። ሌላኛው ደግሞ ሰው በራሱ ላይ ዋጅብ የሚያደርገው በነዝር መልክ ለአላህ Subhanahu Wa Ta'ala የቅድሙ አሁን እሳቸው ያሉት በንግግር ደረጃ ቢፈሰርም እንደው የኡነቱን ጾም ደግሞ ራሱ እኒ ነዘርቱ ለረህማን ጾማ ብሎ ለአላህ ጾምን ቃል የሚገባ ሰው ይኖራል። ያ ደግሞ ይወፉነ ቢነዝር ነው፣ ግዴታ ነው። አንድ ሰው ያንን ሊወጣ ይችላል። ሌላ ተመሳሳይ ግዴታዎች ይኖራሉ። ሌላኛው ደግሞ ሱና ነው። ጾም እንግዲህ ወደን ፈቅደን የምንጾማቸው ጾሞች አሉ። ይሁንና ግን እንደ አጠቃላይ ስንመለከት እንትን በሚልበት ሰዓት አሁን ሰዎች ጾምን በብዙ መንገድ ደግሞ የሚያስቀምጡ አሉ። ዝም ብሎ ከሸሪዓ ወጣ ብሎ ማለት ነው። የፖለቲካ ጾም ብሎ የሚያስቀምጡ አሉ። የሕክምና ጾም ብሎ የሚያስቀምጡ አሉ። የሃይማኖት ጾም እንመጣበታለን። የሃይማኖት ጾም ብሎ የሚያስቀምጡ አሉ። ሌላ ደግሞ የችግር ጾም ብሎ የሚያስቀምጡ አሉ። ይሄ የሃይማኖት ጾም ወይም ይሄ ወደ እንትኑ ሲመጣ ይሄ ሪሊጂየስ ፋስቲንግ ብሎ የሚያስቀምጡት ነገር ያው ኖርማል አሁን የምናወራው ነው። አላህ Subhanahu Wa Ta'ala ያስቀመጠው ለአላህ ብለን እኛም የምንጾመው ኢማ በዋጅብነት ወይም በሱናነት ያለው ጾም ነው። ምን طلوع الفجر الى غروب الشمس ከተለያዩ ሙፈጥራቶች ኢምሳክ አድርገን ራሳችንን ጠብቀን የምንጾመው ይሄ ዒባዳዊ መለኮታዊ ጾም ነው። ሌላው ይሄ ፖለቲካ ጾም የሚባለው የተለመደ እኮ ነው። ይሄ አንድ ሰው ሲታሰር ወይም መብት የተገፈፈ ሲል የምግብ አድማ ያደርጋል። እሱም አልበላም ይላል። በቃሬዛ ተገፍቶ ወይም በምንድነው የሚባለው ተገፍቶ እስኪወጣ ድረስ لا يريد أن يأكل خلاص አድማ ያደርጋል ማለት ነው። إضراب عن الطعام ሰሙነው ጾም ግን ጾምነቱ ጾም ሲያሲ ነው። አሁን በሸሪዓው እንግዲህ ቅድም ኡስታዝ ካሉት ጋር ከያዝን بنية التعبد ካልሆነ በስተቀር بنية الثورة أو بنية يعني ሌላ እንደዚህ በአመጽ መልክ ወይም ደግሞ መብቱን በማስከበር መልክኛ ይጾሙ አይጾሙ እሱ እንዳለ ሆኖ ማለት ነው። በሸሪዓ ግን አጅር ያለው ጾም አይደለም። ኢባዳዊ ጾም የሚባለው ይሄ ለአላህ ተብሎ የሚጾመው ነው። የሕክምና ጾም የሚባለው ቅድም ያልነው ይሄ ሜዲካል ፋስቲንግ ብለው የሚያስቀምጡት በቃ ከጧት ጀምሮ እስከዚህ ሰዓት ወይም ከሆነ ሰዓት ምግብ እንዳትበላ ተብሎ ሰውነታቸውን እንትን ለማለት ጤናን ለመጠበቅ በተከታታዩም ከምግብ በመከልከል ለጤና ተብሎ የሚጾም አለ። ያም ራሱን ችሎ ጤና ነው። እነመል አዕማል ቢንኒያት አይደለም በዒባዳ ደረጃ አይገባም። እነዛ ይኖራሉና በዚህ አጋጣሚ በችግር የሚጾም ደግሞ አለ። የሚበላውን አጥቶ የሚጠጣውን አጥቶ በቃ خلاص ይወድቃል። ጾም ላይ አይደለም እንዴ ይላል። ልክ ነው ጾም ላይ ነው፣ ግን የሉጋን ጾም ሊሆን ይችላል። በዒባዳ ደረጃ ግን ምናልባት በመቸገሩና በመራቡ አላህ ምን ባብ ሶብር አጅር ቢሰጠው እንጂ ሶብሮ ምን ባብ ልብትላ አጅር ቢሰጠው እንጂ ጾም ምን ባብ ተዓቡድ ሊያገኝ አይችልም። እዚህ ላይ ጥንቃቄ መደረግ ስላለበት ነው። ስላጋጠመንም ነው። አንዳንድ ሰዎች ለምን አጾሙ ሲሏቸው ወላሂ ማዚልና ሳኢሚን ይላሉ። ጾመኛ ከሆነ አልተወገድንም። እኛ እኮ እናንተ በአመት አንዴ ረመዳን ሲመጣ ጾማችሁት እንጂ ሁሌኛ ጾመኞች ይላሉ። ለየተው ከሆነ አልহামዱሊላህ ነብያችን ሰለላሁ ዐለይሂ ወሰለም ጧት ቤታቸው መተው ፍጡር ጠየቁናል። ምን አላገኙ ሌላኛው ኢዘን እኒ ሷኢም ስታጣ خلاص ካልበላው አይቀር ብጾም ይሻላል ብለን ከነየት ነው ከንያ ጋር ማያዝ እና አጥተን ምን በላውን አጥቼ እምጠጣውን አጥቼ خلاص ካጣው አይቀር ዝም ብዬ ከምራብ ለምን አጅር አላገኝም ብዬ ደግሞ በቃ ብነይት ንያን ወደ ዒባዳ ካዞርኩ ትልቅ ነገር ነውና ባጭሩ ጾም በሸርዓን ካየን ሱናና ዋጅብ አለ። እንደ አጠቃላይ ደግሞ ሲታይ አሁን የዘረዘርናቸው አሉ። እኛ ግን የሚፈለገው ኢማ በሱና ኢማ በዋጅቡ ይሄኛው ተዓቡድ ብለን የምንጾመው ጾም ነው። بالمناسبة ምናልባት አንዳንድ ሰው ቅድም ሼኽ ዘኪ በሰጡ ማብራሪያ ላይ ጾም በፊት ከነበረ ሁለተኛ አመት ላይ ደግሞ ዋጅብ ከተደረገ ከተባለ ምን ማለት ነው ብሎ ሊደናገሩ የሚችል ሰው ሊኖር ይችላል። በደንብ አድርገው አብራርተውታል። እዚህኛ ሁለተኛ አመት ሂጅራ ወይም ደግሞ بعد سنتين ከዛ ተደረገ የሚባለው ላይ ለኛ በመሐመድ ኡማ እንደ ግዴታ የተቀመጠ ለማለት እንደሆነ በዛ መንገድም መረዳት ይኖርባቸዋል። አማ በሱና ደረጃ ወይም በዋጅብ ቅድም ራሱ ያሹራ የሚጠቀስንበት ሐል አለ አይደለም። ያንንም ደግሞ በዛ መንገድ ሰዎች እንዲረዱና ጾሙ ግን እኛ ላይ ግዴታ የተደረገው በዚህ በሁለተኛ አመት ነው እንበል እንጂ በሂጅራ ጾም የሚባለው ሶላት የሚባለው ተውሂድ የሚባለው ቀድሞም የነበረ እንደሆነ ያው
አመላክቷል። ባረከላሁ ፊህ አላህ ሱብሓነሁ ወተዓላ የእሳቸው አይነትን ያብዛልን እንዳለን። ባረከላሁ ጀዛኩሙላሁ ኸይራ ሼኽ አብዱል ፈታህ ባረከላሁ ፊኩም። በጣም በደንብ አድርጋችሁ ነገሮችን በትኩረት ያያችሁበትና ያብራራችሁበት ሁኔታ በጣም ደስ የሚል ነው። ባረከላሁ ፊኩም። ሼኽና ሼኽ ዩሱፍ አህመድም ያወሩትን ማጠናከሪያ የሰጣችሁበት ሁኔታም በጣም አስፈላጊ ነው። የሰው ልጅ እንግዲህ ጾም ብዙ አይነት ጾም እንደሚጾም የፖለቲካ፣ የጤና፣ የተለያዩ ነገሮች እንደሚጾም ነገር ግን እያንዳንዱ የትኛውም የሚጾመው ጾም ንያው መስተካከል እንዳለበትና ንየቱ ተዓቡድ አላህ ሱብሓነሁ ወተዓላ መገዛትና አጅርን ለማግኘት መሻት እንዳለበት ሰፋ ያለ ማብራሪያ ሰጣችሁናል። ጀዛኩሙላሁ ኸይረል ጀዛ። እንደው ዙ የጾም አይነቶች ላይ ደግሞ እንደው ወደ ሙእሚኖች ወደ ሙስሊሞች ወደ ረመዳን ውስጥም ስንመጣ ደግሞ እንደው ጾሙል ኻስ አለ፣ ጾሙል ኸዋስ አለ፣ ጾሙል ኸዋስ አለ። ሼኽና አህለን ወሰህለን ወመርሐበን ቢኩም። ማ ሁወ ጾሙል ኻስ? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላሁ በዕድ። አልሐምዱሊላህ ያው ጾሙን ደጋግመን ከሱ ሳንወጣ ያው የጾም ፕሮግራም ነው። ጾም ምንድን ነው ከተባለ ያው ከሚያስፈጥሩ ነገር መከልከል ነው ተብሏል። ይሄ ሶሙል ዓዋም ነው። ሶሙል ዓዋም ነው ማለትም ዛሂር ከሚገቡ ነገሮች ጾሙ ላይ ተጽዕኖ ይፈጥራሉ፣ ያበላሻሉ ከሚባሉ ነገሮች ሁሉ መቆጠብ ይሄ ተቅወል ዓዋም ወሶሙል ዓዋም ነው። አላህ ስብሓነሁ ወተዓላ ግን የሚፈልገው ጠቅላላ ከዚህ ብቻ ሳይሆን ይሄ መታገዣ ሆኖ የአላህን ፍራቻ ልባችን ላይ ለማሳደር ብዙውን ጊዜ አላህ ስብሓነሁ ወተዓላ ያዘናል። ያዘዘበትን ምክንያት ይገልጻል። እዚህም ላይ ሼኽ መሐመድ ዘኪ ቅደም የጠቀሱት አያ ላይ ለዓለኩም ተተቁን ትጠነቀቁ ዘንድ ጥንቃቄ ትይዙ ዘንድ የሚል አያ መጨረሻ ላይ አንስቷል። አላህ ነው የተናገረው እና ስለዚህ የተፈለገው ከሚበላው ከሚጠጣው ከባለቤቱ ጋር ሐላል ከነበረችው ባለቤቱ ጋር ግንኙነት ማድረግ መከልከሉ ሐላል የነበሩ ነገሮች መከልከሉ ምንድነው ፋይዳው በስተጀርባ? ሁልጊዜ በሁሉም ወራት በአመቱ ሁሉ ክልክል የነበሩ ነገራትን በሙሉ የንግግርም ይሁኑ የተግባርም ይሁኑ የእንቅስቃሴና የጸባይም ይሁኑ ለመከልከል ክልክሎችን ለመከልከል ትበቁ ዘንድ ነው እያለ ነው። እንግዲህ በወርሃ ረመዳን መብላት ክልክል ሆነ። ሌላ ጊዜ ሌትም ቀንም መብላት ፍቃድ ነበረ። መጠጣትም እንደዛው። ከባለቤቱም ጋር ፈአቱ ሐርተኩም አና ሽእቱም፣ በማንኛውም ሰዓት በየትኛውም ቦታ ባለቤታችሁ ናት፣ የአዝመራ ማዝመሪያ ቦታ ናት፣ ችግር የለም ብሎ አላህ ሱብሓነሁ ወተዓላ ፈቅዶ ነበረ። በወርሃ ረመዳን በቀኑ ክፍለ ጊዜ ይሄን መከልከሉ ለፈተና ነው። ይሄንን ይከለከላሉ እነየቱ ናቸው እነማን ናቸው እንዴት አድርገው ይከለከላሉ ወይስ አይከለከሉም የሚለውን ለመፈተን ነው። ይሄንን መከልከል ከቻሉ በሌሊቱ ክፍለ ጊዜ አላህን ሱብሓነሁ ወተዓላ አያመጹም፣ ክልክል የሆነው ነገር ክልክል ነውና። በቀኑም ክፍለ ጊዜ ደግሞ ሌሎች ክልክላት የሆኑ ነገሮች አሉ። ጾምን ያበላሹታል ዛሂራን አያበላሹትም ያለው የሚለው ጉዳይ እንዳለ ሆኖ ማለት ነው። ግን የአላህን ክልክል ያቅባል። ይሄ ጾም ይሄ ተቅዋ የሚባለው ነገር መእኹዙ ሚነ ተቅያ የምትባላለች ወህየ ትርሱ ወልሚጀን መከላከያ ከጠላት በኩል የሚወረወር ቀስት አለ። ጠላት ሊያጠቃህ ሲል ስስ ብልትህን የሰውነት ክፍልህን ፊት ለፊት ልብህን፣ ሆድህን በቃ እዚህ ስስ አካላትን እንዳያጠቃህ የምትመከትበት መሳሪያ ቱርሱ ተቅያ ይባላል። ለአነከ ተተቂ ብሂ አንተ ትከላከልበታል ትመክትበታለህና ማለት ነው። ተቅዋ የሚለው ከዛ ነው። ምንድነው? የአላህ ሱብሓነሁ ወተዓላ ፍራቻ ልብ ላይ ያለው ማለት ነው። ፍራቻ የአላህን ክልክል
በንግግርም ሆነ በተግባር በእንቅስቃሴ እንዳታልፈው